ሰላም እንዴት ተከበራችሁ የቻናላችን ቤተሰቦች እንዴት ቆያችሁ እንዴት ሰነበታችሁ ዛሬም እንግዲህ እንደወትሮ በአዳዲስና ወቅታዊ መረጃዎች መተናል አብራችሁን ቆዩ በዚህ አጋጣሚ ለቻናላችን አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑና አበረታታችኋለን ለዛሬ ወደ ያዝናቸው መረጃዎች እናመራችኋለን እንግዲህ ሰሞኑን በሀገራችን በተካሄደው ብዙዎችን ባነጋገረው የቲክቶክ ክሬቲቭ አዋርድ አስመልክቶ ነብዩ ሱራፌል ደምሴ ድርጊቱን ክፉኛ በመቃወም ያስተላለፈው መልእክት ብዙዎችን ማነጋገሩ አይዘነጋም በዛሬው ዕለት ደግሞ እንግዲህ ከዚሁ ከመናፍስት አሰራር ጋር ግንኙነት ያላቸውን ታዋቂ ሰዎች አጋልጧል እንደሚከተለው እናቀርብላችኋለን አብራችሁን ቆዩም ቲክቶክ ክሬቲቭ አዋርድ ተብሎ ከግራሚ አዋርድ ጋር ለማመሳሰል የተከደበት አካሄድ በጣም አደገኛ ነገር ነው አሁን የኛ ሀገር ልጆች ያሰቡት ያዩት የውጭ አለባበሱን ነው ካለባበሱ ግን ጀርባ ነፍስ እስከመሸጥ ሶል ሸጠው ነው ሀብታም የሆኑት ነፍሳቸውን ሸጠው ነው ታዋቂነትን የሰጣቸው ያ ሴክሬት ሶሳይቲ ይባላል የጥልቅ አሰራር የሚሰሩ ናቸው ሲኦል ውስጥ የሚማማሉ ከባህር ውስጥ የሚማማሉ የሰው ደም በመጠጣት ቃል ኪዳን የሚገቡ የልጅ መስዋዕት የሚያቀርቡ ህፃናትን ሳክሪፋይ የሚያደርጉ ናቸው እዚህ ሲስተም ውስጥ ያሉትና እነ ማይክል ጃክሰን እንደዚህ አይነት ፌመስ እንዲሆኑ ያደረጋቸው የሶኒ ካምፓኒ ካልተሳሳትኩ እንትኑን ሸጧል ማይክል ጃክሰን ነፍሱን ሸጧልና ፋይናሊ ግን የሰው ህይወት በገንዘብ ብዛት አይደለም ይላልና የእግዚአብሔር ቃል የሆነ ጊዜ ግን ማይክል ጃክሰን ገንዘብ ሰለቸው በቃ እውቅና ዝና ሁሉ ነገር ሲደርስበት ባዶ ነው ከንቱ ነው ምንም የማይጠቅመው ሆነና ማይክል ጃክሰን ፍለፊት መቃወም ጀመረ ነፍሴን ለዚህ ካምፓኒ ሸጫለው ብሎ እስከመናገር ደረሰ ማለት ነው እና ጀስቲን ቤበር መጨረሻ ላይ እብድ ነው የሚሆኑት ማይንዳቸው ይለቃል ቶታሊ ከሰው እንትን ይወጣሉ ትልልቅ የፊልም አክተሮች እነ ጄደን የዊል ስሚዝ ባለቤት እነዚህ በቃ ነፍሳቸውን ለሰይጣን አሳልፈው የሰጡ ሰዎች ናቸው ሊትራሊ በቃ they are sold የተሸጡ ሰዎች ናቸው ስጋቸው እንደዚህ ሲንቀሳቀሱ ታያላችሁ they are belongs to devil ስለዚህ they are devil worshippers ስለዚህ devil ዛሬ ራቆትሽን ሂጂ ካላት she have no option because she is sold በቃ በራቆቷ ልትሄድ ትችላለች አሁን እኛ ሀገር ራቆታቸውን እህቶቼ ስለሆኑ እነሱ እንደዚህ አይነት ጥልቅ የሆነ የክፋት አስተሳሰብ አላቸው ብዬ አላስብም ምክንያቱም ኢትዮጵያዊ ባህል እና ወግ ቀርጾ ያሳደገንንና ለእንደዚህ አይነት ነገር አሁን ጥልቅ ውስጥ ገብታ የሰው ደም ጠጥታ ሳክሪፋይ አርጋ ነው ብዬ አላስብም ከሆነ ከኔ አይምሮ is beyond my mind ግን as ኢትዮጵያን እንዲት አረጋለች ብዬ ግን አላስብም እህቴ ናት ትንሽ ልጅ ናት ደግሞ ግን just የሆነች አክትረስን በቃ እንደሷ ለመሆን ፈልጋ ነው እንጂ በርግጠኝነት እቺ ሴት ጥልቅ ገብታ የጻል ልጅ ደም ሳክሪፋይ አርጋ የደም ኪዳን ገብታ ሰይጣን ያዘዛትን ነው አምጥታ እዚህ በቲክቶክ ክሬቲቭ አዋርድ ውስጥ አክት የምታደርገው ብዬ ለማሰብ በእውነት እህቴን እንደመግደል ነው እንደዛ ትሆናለች ብዬ አላስብም ግን የአንድ ዘፋኝ አድናቂ ወይም አንድ ፊልም አክትረስ አድናቂ እንደሆነች ግን I am sure ግን ያቺ እሷ የምታደንቃት ሴት she is sold she is already taken የተወሰደች ናት በጠላት የተወሰደች ናት በሉሲፈር ቁጥጥር ስር ነው ያለችው ለምሳሌ ዛሬ ራቆትሽን ሂጂ ከተባለች እንደ ማዶና መሀል አስፋልት ላይ ራቆቷ ልትሄድ ትችላለች ዴቪል የሚያዛቸው ነው የሚያደርጉት እንዲልበስ እንዲያትልበስ እንዲበል እንዲያትበል ይሄን እንደዚህ ብለ ዘፈን እንደዚህ ብለ አትስፈን ኦሬዲ የነሱ ሐሳብም አይደለም ስለዚህ ያንን ደግሞ ተቃውሞ ሲወጡ እንደ ማይክል ጃክሰን እንግዲህ 150 አመት እንደሚኖር ቃል ገብቶለት ነበር ግን 50 አመት ላይ በጭንቀት ነው የሞተው በፍርሃት ነው የሞተው ለሊት እየመጡ የሚያስጨንቁት መናፍስቶች ነበሩ እንቅልፉ መተኛት አይችልም ነበር he was drug addicted ያኔ መሰለ ዓለም ላይ በቃ ፌመስ የነበረ ሰው ባዮግራፊ ማንበብ ወዳለውና ቤተሰቡ ፈርሶ ትዳሩ ፈርሶ ልጆቹ ተበተነው የሰበሰበው ገንዘብ አልጠቀመው ያቃት ብትንቱን ወጣ ሰይጣን እንደዚህ ነው መጨረሻ ላይ ይቀበላል የሰጠን በሙሉ ይቀበላልና እነ ኬን ዌስት ካያችሁ በቃ አንዳንዴ እብድ ያረጋዋል በቃ ይለቃል አይምሮ በእግሩ ከሚስቱ ጋር ፌስታል ለብሶ ሁሉ ይሄዳል እንደ ሀገራችን እብድ እንደውም የሚስቱ ባባት በጣም ሲከሰው ሁሉ ነበር ልጄን እያሳበዳት ነው ብሎ ማለት ነውና እነዚህ ሶልድ የሆኑ ሰዎች ናቸው ወደ ጌታ ሊመጣ ሲል ወደ ክርስትና ሊመለስ ሲል ወደ ጸሎት ሊመለስ ሲል እንደገና መንፈሱ ይዋጋዋል because he have a covenant with Lucifer ና ምን ያክል ከባድ እንደሆነ ልነግራችሁ አልችልም ወንድሞቼ መግቢያው ቀላል ነው መውጫው ግን ከባድ
እና ሱሬ አሁን አንተ ምን አውቀ ነው የምትናገረው እንደዚህ ሳይ ፊዚካሊ ትንሽ ልጅ ነህ ኦኬ ልሆን ይችላል ግን እግዚአብሔር በሰጠኝ እድል ዓለምን ዞሬ አይቻለሁ ብል ማጋነን አይሆንም ኢሮፕን በከፊል አውቀዋለሁ ብዙ ስቴቶች ሄጃለሁ አውሮፓን አይቻለሁ የተለያዩ ስዊዘርላንድ ኖርዌይ ሃላንድ ኦስትሪያ ብዙ ሀገሮችን ኢሮፕ ላይ ዞሬ አገልግያለሁ አሜሪካ ወደ 20 ስቴትስ ሄጃለሁ ላቲን አሜሪካ ብዙ ሀገሮችን ብራዚል ሄጃለሁ ኤዥያ ሳውዝ ኮሪያ ተለያዩ ሀገሮች ሄጄ ብዙ ተሞክሮ ነው ያለኝ ብራዘር ከድሜ በላይ የሆነ ተሞክሮ ነው ያለኝ ስለዚህ ዝም ብዬ ማላቀውን ነገር አይደለም እናገረው አይኖቼ ያዩትን ነው ጌይ ፕራይድ ምን እንደሚመስል እኔ በቪዲዮ አይደለም ማቀው አውሬ ነው የሚመስሉት አንተ ሰው ልጅ ከሰውነት ተራ ወጥቶ ምንድነው የሚመስሉት በቃ አውሬ እና ሴት ከሴት ወንድ ከወንድ እንደዚህ አደባባይ ላይ ይውላየ ይሄ ሰግጥ የሚባለው ነገር መጥፎ ፓርቱም እንደው ታውቃለህ አሜሪካ ነጭ እዚህ ጋር ሴት ከሴት ሲሳሳም ወንድ ከወንድ ሲሳሳም ታየዋለ he don't care about anyone ስለማንም አይጨነቅም ስለምንም ነገር አይጨነቅምና ከመሰገጥ ጀርባ ይሄ መሰገጥ እኮ የዚህ ልጅ ፍልስፍና አይደለም የአይዲያው ባለቤት እኮ እሱ አይደለም ዌስተርን ወርልድ ላይ እሱ ካናዳም ስለነበረ ያውቀዋልና መሰገጥ ነው በቃ አሜሪካዊ መሰገጥ ነው እሱ ካስደሰተው አጠገቤ ሰው አለ የለም አይልም እና ሴት ከሴት አጠገብ ይሳሳማሉ ወንድ ከወንድ ይሳሳማሉ ትሬን ውስጥ ይሳሳማሉ በቃ ወንድ ከወንድ ሲሳሳም ታያለ በቃ አንተ መፈጠረን ነው የምትጠላው በቃ የሰው ልጅ እንደንስሳ ሆነ የሚለው ቃሉ ይሄ ነው ሲቅበዘበዝ ታየዋለ በቃ በድራግ ሲቅበዘበዝ ታየዋለ በዝሙት ሲቅበዘበዝ ታያለ አንድ አበሻ ስኮላር ፉል ስኮላርሺፕ አግኝቶ ዩኒቨርሲቲ ገባና ከዛ የመጀመሪያ ጊዜ በቃ ፓርክ ውስጥ ይዝናናል ያው የመጀመሪያ ጊዜ እንደዚህ ፓርክ ማየት ውሃ ማየት ምናምን ቢች ዳር ምናምን እንወዳለን አይደል እዛ ሲዝናና ወንድ ከወንድ ሲሳሳም ያለና በጣም ያዝናል ይሰበራል በቃ ባየው ነገር ራሱ አቅለሸለሸው ሊያስታውከው ደረሰ ደን እንደገና እሱን አልፎ ወክስ ያረክ ሴትና ሴት ደግሞ እንደገና ሲሳሳሙ አየ በጣም እንደገና የበለጠ በቃ አገሩን ጠላው እንደው በቃ በርሬ ወደ አገሬ በተመለስኩ ምናምን ብሎ በጣም አዘነ ጥቂት ከተራመደ በኋላ ወንድና ሴት ሲሳሳሙ አየዛ ፓርክ ውስጥ ከዛ ሰውዩ ሃሌሉያ አላሉ እና እግዚአብሔር ሆይ ተመስገን አላሉ እና በርግጥ እነዚህ ወንድና ሴት ሆነው የሚያደርጉት እኮ ኃጢያት ነው በእግዚአብሔር ፊት እኮ ጽድቅ አይደለም ርኩስ ነው የኃጢያት ትልቅ ትንሽ ባይኖርም አትሊስት እንኳን የከሰውነት ተራ መውጣት ሰው ልጅ ክቡር ሆኖ ሳለ እንደሚንጠፋ እንስሳ ሆነ ይላል አየ እግዚአብሔር ለማወቅ ባልወደዱ መጠን እግዚአብሔር ለማይረባ አይምሮ አሳልፎ ሰጣቸው የሚለው ማይረባ አይምሮ አየ የተሸነፈ አይምሮ የተበላሸ አይምሮ ለሰይጣን የተሸጠ አይምሮ ማለት ነውና ሰዎች የራሳቸው ፍቃድና መብታቸው በሰይጣን ተወስዶባቸው ሰይጣን እንደፈለገ ልክ እንደ ሪሞት እነዚህን ሰዎች ያንቀሳቀሳቸው ነውና በዚህ አጋጣሚ አንድ ነገር ተናግሬ በጨርስ ደስ ይለኛል በጣም የሰይጣን ደስታ ምን እንደሆነ ልንገራችሁ ዴቪል ወይም ሰይጣን የሚረካውና የሚደሰተው በአንድ ነገር ነው እሱም የእግዚአብሔርን ሕግ በመስበር ነው ሰይጣን የሚደሰተው በሰዎች ስቃይ ነው ሰው ሲሰቃይ እግዚአብሔር ያዝናል ሰው ሲሰቃይ ሰይጣን ይደሰታል ሰይጣን ሁሉ ጊዜ አገንስት ጋድ ነው ሰይጣን ሁሉ ጊዜ ስራውን ካየው በአጠቃላይ አገንስት ጋድ ነው አገንስት ራይቸስነስ አገንስት ዘ ኪንግደም ኦፍ ጋድ ሁሉ ጊዜ በቃ የእግዚአብሔር መንግስት የእግዚአብሔርን ሕግና ጽድቅ በማበላሸት ወይም የእግዚአብሔር ነገር ሲጣስ ማየት ሰይጣን ኢንጆይ ያደርጋልና ኢትዮጵያ ውስጥ የሚደረጉ የተለያዩ ክሬቲቭ አዋርድስ ላይ የምናያቸው ነገሮች እርግጠኛ ነኝ የሚቀጥለው አመት እንደዚህ እንደማይቀጥል እርግጠኛ ነኝ ምክንያቱም የኢትዮጵያ ሕዝብ ነቅቷል በጋራ ወጥቶ ይቃወማል ልክ ያልሆነውን ነገር ልክ አይደለም ይላል መታገስ ባለበት ልክ ይታገሳል በጣም ጨዋና ኩሩ ሕዝብ ነው አበሻ ሊሚት አለው እና በዚህ አቅጣጫ ላይ በተለይ ታግሶ ያ ሊሚት ካለፈ እኔን አያድርገኝ አበሻን አታቆም አበሻ መልኩ ዥንጉርጉር ነው አቋለው ማለት አትችልም የአበሻን ካራክተር አቋለው ሲያጨበጭብልህ እልል ሲልልህ ሰብስክራይብ ሲያደርግ ላይክ and share ሲያደርግ ዲዩት ሲያደርግ አበሻ እንዳይመስል ያበሻ መልኩ ዥንጉርጉር ነው ብራዘር አንድ ቀን አጠራቅሞ ከተነሳ
መመለሻ የለው። ቆስቁሳ አስነስተው መጨረሻ ላይ ሊያጠፋ ይችላል። በተለይ በግብረ ሰዶም ላይ የማይደራደር ህዝብ ቢኖር አበሻ ነው። በጣም በቃ ለሆሞሴክሹዋልስ በጣም አስቸጋሪ ሀገር ልትሆን የምትችለው ኢትዮጵያ ናት ባይ ዘ ዌይ። ምክንያቱም ህዝቡ ማነርፉል ነው። ህዝቡ ወግና ስርዓት አለው። ካልቸር ትራዲሽን በጣም ፕሪንሲፕል ያለው ህዝብ ነው። ጨዋ ህዝብ ነው። እንኳን አይደለም ወንድ ከወንድ ተኝቶ ሴት ከሴት ኖ አበሻ ከትዳር ውጪ የሚደረግን ማንኛውንም ነገር አበሻ ይጸየፋል። አበሻ አይወድም እና ዛሬ ላስተላልፍ የምፈልገው ለሙስሊም፣ ለኦርቶዶክስ፣ ለፕሮቴስታንት፣ ለየትኛውም ሃይማኖት መሪዎች ጭምር ነው መልእክት የሚሆነውና አንድ እንሁን። እንደ ሃይማኖት የተለያየ ቪው ቢኖረንም የተለያየ እምነት ቢኖረንም አንድ ሀገር ነው ያለችን፣ አንድ ኢትዮጵያ ነው ያለችን፣ አንድ ምድር ነው ያለችን። አንድ ጓደኛዬ ከዚህ በፊት የነገረኝ ታሪክ በጣም ያስደንቅ ነው። አንዲት እስራኤላዊትን ሴት በስራ ጉዳይ አግኝቶ ያወራት ስለ ፋሚሊ ሲጠይቃት ስንት ልጅ ያለች ሲላት አንድ ልጅ ነው ያለኝ፣ ኒውዮርክ ነበረች፣ አሁን ግን ወደ እስራኤል ተመልሳ ወታደር ናት፣ ዘምታለች፣ ጦር ሜዳ ነው ያለችው አለችኝ አለ። እና በጣም ደነገጥኩ አለ። ምክንያቱም አንድ ልጅ ነው ያላት፣ አሜሪካ የምትኖር የነበረች፣ ከዛ ያቺ አሜሪካ የምትኖር ሴቷ ልጅ አሁን ደግሞ ጦር ሜዳ ነው ያለችው። እና በጣም ደነገጥኩኝና አለ እንዴት ልጅሽን ትልኪያለሽ? ብትሞትብሽስ? አንቺ እኮ ያለሽ አንድ ልጅ ነው ብዬ አልኳት አለ። የመለሰችልኝ መልስ አስገረመኝ አለና ለኔ ሲነግረኝም መገረሙ ተጋባብኝ። ልጄ ከሞተች እኔ ደግሞ በልጄ ፋንታ ወደ ጦር ሜዳ ሄዳለሁ አለች። ለምን ብዬ ስጠይቃት አለች እኛ እኮ እጅ የምታክል መዳፍ የምታክል ትንሽዬ ሀገር ነው ያለን እና እቺ እስራኤል የምትባለው ሀገር ከጠፋች እኮ እኛ ታሪክ የለንም፣ ሀገር የለንም። ስለዚህ ለእስራኤል መሞት ይገባናል፣ ሁለተኛ ለሚቀጥለው ጄኔሬሽን ሀገር ልናስረክብ ይገባል ብላ የተናገረችው ነገር በጣም ነው ልቤን የነካኝ። እና እንደ ሀገር እኛም በምድር እስካለን ሀገራችን ኢትዮጵያ ናት፣ በምድር እስካለን ምድራችን ኢትዮጵያ ናት። ከነ ችግራችን ትብታችን የተቀበረው እዚህ ነው፣ የምንኖረው እዚህ ነው። በቃ ከዚህ በኋላ ተነስተን ሌላ ሀገር ዜጋ አንሆንም። በቃ ኢትዮጵያ ያርጎ ፈጥሮናል እግዚአብሔር እና የልጆቻችን ሀገር ነው፣ የኛ ብቻ ሳይሆን የልጆቻችን ሀገር ነው። ከዚህ ሀገር እንግዲህ ወዴት እንሄዳለን? በቃ እግዚአብሔር ወዶና ፈቅዶ እዚህ ሀገር አምጥቶናልና በዚህ ሀገር ተፈጥረናል። የዚህ ምድር አፈር አብኩተን ያደግነው፣ በዚህ ምድር ውሃ ጠጥተን ያደግነው፣ በሜዳዎቿ ላይ ቦርቀን ያደግነው አይደለም። በዚህ ሀገር ባህል ወግ በስርዓት አድገን በዚህ ድህነት ውስጥ እኛን ያስተማረች ሀገር ናት። ለዚህ እንድንበቃ ለዚህ እንድንደርስ ያደረገችን ሀገራችን ኢትዮጵያ ናትና ኢትዮጵያን በጣም እንወዳታለን። ኢትዮጵያን በደንብ ነው የምንወዳት። በቃ በጣም እንወዳታለን። ሀገራችንን እንወዳለን፣ ከነ ችግሯ እንወዳታለን። የትኛውም ሀገር ብትሄዱ ፐርፌክት ሀገር የለም እና እንወዳታለን። ኢትዮጵያ ሲባል ያው ሳሩ፣ ቅጠሉ፣ ዛፉ ብቻ አይደለም። ኢትዮጵያ ህዝቡ ነው። በተለይም በሀገራችን አሁን እየተሸላለሙ ያሉ እርቃንነትን የሚያበረታቱ ወንድ ሆነው የሴት ልብስ ቦርሳ ይዘው ሲሸልሙ አይተናል። ነገ ላይ ልጆቻችንም ይህን ነገር ስኬት መስሏቸው እነሱን ለመሆን ይጥራሉ። እነዚህ ግብረ ሰዶማዊነትን ለማስፋፋት ወይም ከሰይጣን ወይ ከሌላ ሀገር አጀንዳ ይዘው የመጡ እየተንቀሳቀሱ ያሉ የክፉ መልእክተኞች ናቸው። ይህ ወርቃማ ክፉ ዘራቸው ሳይስፋፋ ሳያድግ ልንቃወማቸው ይገባል። ሀገራችን ኢትዮጵያ ብዙ ያልተፈታ ችግር እስካሁን ቢኖርባትም ከእንደዚህ አይነት ትውልድ የሚገድል ሀገርን የሚያመክን ክፉ ጋሬጣ አይበልጥም። ከዚህ የከፋ ምንም ነገር ስለሌለ መንግስት ለትውልድ ለውጥ ማለትም ከተለያዩ ሱሶች ወጣቶች እንዲወጡ ብዙ ስራ ሰርቷል። ውጤታማም እየሆነ ነው። ነገር ግን በዚህ ጉዳይ አፋጣኝ እርምጃ ሊወሰድ ይገባል።